በጣም ጥሩ ወንድ መሆነ ለአንተ ያላትን ስሜት እያጠፋው እንደሆነ ብነግርህስ? ይህ ሐሳብ እስካየው ድረስ ብዙ ወንዶችን ግራ የሚያጋባ ሐሳብ ነው። ምክንያቱም ከላይ ስታየው ጥሩ ወንድ መሆን ትክክለኛው ነገር ሊመስል ይችላል። የሚያከብራት፣ የሚያስብላት፣ በትክክል ትሪት የሚያደርጋት ወዘተ። እናም አንተም ይህንኑ ታደርጋለህ። ከዛ ግን በማይገባህ መልኩ አንተ ላይ ፍላጎት ስታጣ ትመለከታታለህ። ከዛም ዙሪያህን ስትመለከት ደግሞ ምንም ሴንስ የማይሰጥ ነገር ነው ያለው። ልክ እንዳንተ ጥሩ ያልሆነው ወንድ ትኩረት ሲያገኝና ፍላጎቷን ይዞ መቆየት ሲችል፣ ልቧን ማሸነፍ ሲችል ትመለከቷለህ። እናም ራስን ጠይቃለህ፣ ምንድነው እየሰራሁት ያለው ስህተት? ታዲያ ግን እውነቱን ብዙ ሰው አብራርቶ ሊነግር አይችልም። ከዛ በፊት ግን የሴቶች ድክመቶች የሚለው መጽሐፌ ላይ ስለዚህ ጉዳይ አካትቼ ስለወጣሁት አሁን ከታች ባለው ሊንክ ቴሌግራም ቻናል ላይ ማግኘት ትችላለህ። ታዲያ አሁን ችግሩ ያንተ ጥሩ መሆን አይደለም፣ ይልቁንም ሲበዛ ጥሩ ስትሆን ምን መሰለህ፣ ብዙ ወንዶች ጥሩነት ብለው የሚጠሩት የምር ከልብ የሆነው መልካምነት አይደለም፣ ይልቁንም የእሷን ማረጋገጫ የሚፈልገው ነው። አየህ፣ ትክክለኛ መልካምነት ላይ ታከብራታለህ፣ በትክክል ትሪት ታደርጋታለህ፣ የምታደርገውም ከልብህ ነው። ነገር ግን ደግሞ ድንበር የሚባል ነገር አለ። የራስህ ሀሳቦች አሉ። የጀርባ አጥንት ያለህ ሰው ነህ። ሲበዛ ጥሩነት ግን ከዚህ የተለየ ነው። ምን ይመስላል ካልከኝ፣ ከምትልህ ከሁሉም ነገር ጋር የምትስማማ ከሆንክ፣ ምንም አይነት ክርክርን ከእሷ ጋር አቮይድ የምታደርግ ከሆንክ፣ ከራስህ ይልቅ እሷን የምታስቀድም ከሆንክ፣ እሷን ለማስደሰት ስትል ትክክለኛ የምታምንባቸውን ሀሳቦችን የምትደብቅ ከሆንክ፣ እንዲሁም በተደጋጋሚ የእሷን እሽታ የምትጠይቅ ከሆንክ ነው። ይህ መልካምነት ሳይሆን ፍርሃት ነው። እሷን የማጣት ፍርሃት፣ በእሷ አልፈልግህም የሚባል ፍርሃት፣ ለእሷ በቂ ያለመሆን ፍርሃት ነው። ይህ ኢነርጂ ነው ለአንተ ያላትን ስሜት የሚያጠፋው። ምክንያቱም ስበት አንድን ሰው እንዴት ትሪት እንደምታደርገው ብቻ አይደለም፣ ይልቁንም ራስህንም እንዴት ትሪት እንደምታደርግ ነው። አየህ፣ ይህንን ለመረዳት ብዙ ጊዜ ፈጅቶብኛል። ሁሌም የሚመስለኝ የነበረው እሷን ከተንከባከብኳት በቂ እንደሆነ ነበር። ግን እየቆየው ስመጣ የተረዳሁት ነገር ቢኖር ሴቶች እነሱን ስለተንከባከብኳቸው ብቻ በአንተ ላይ ፍላጎታቸው አይጨምርም። ይልቁንም ራስህን እንዴት እንደምታይ ይመለከታሉ። ራስህን እንዴት እንደምትንከባከብ፣ ለራስህ ምን ያህል ክብር እንደምትሰጥ ይመለከታሉ። ታዲያ አሁን ሲበዛ ጥሩ ስትሆን በቀላሉ የምትቆጣጠረው አይነት ወንድ ትሆናለህ። ምንም ቻሌንጅ የማያደርጋት ደባሪ፣ ተለማማጭ የሆነ ወንድ ትሆንባታለህ። ይህ ደግሞ ምንም ስሜት አይሰጣትም። ስበት የሚፈልጋቸው ሁለት ነገሮችን ከአንተ ጋር ስትሆን ምቾትና ውጥረት ሊሰማት ይገባል። ሁሌ ምቾት የሚሰማት ከሆነ ነገሩ ወደ ኖርማል ጓደኝነት ነው የሚቀየረው። ግን ውጥረት ሲኖረው ያኔ ስበት ይፈጠራል። ወደ አንተ የሚሰባት ነገርን ትፈልጋለች። ይህንን ደግሞ በቀላሉ የምትቆጣጠረው ወንድ ሊሰጣት አይችልም። አሁን አንተ ስህተት እየሰራህ ነው ማለት አይደለም፣ ነገር ግን ምንም ስሜት እየፈጠርክባት አይደለም። ስበት ደግሞ ስሜት ላይ ነው እንጂ ሎጂክ ላይ አይደለም ያለው፣ ወይም አይምሮ ላይ አይደለም ያለው። ታዲያ ብዙ ወንዶች የማያስተውሉት ሌላም ነገር አለ። አየህ፣ ሲበዛ ጥሩ ስትሆንላት ሳታስበው የሆነን ነገር ሰብኮንሺየስሊ እየነገርካት ነው። ምንድነው የምነግራት ካልከኝ፣ ሌላ ምርጫ የለኝም፣ የግድ ከአንቺ ጋር መሆን እፈልጋለሁ፣ አንቺን ለማቆየት እየሞከርኩ ነው እያልካት። በግልጽ ባትነግራትም እንኳን፣ አፍ አውጥተህ ባትላትም እንኳን የምታሳያት ባህሪ ግን ይህንን ነው የሚነግራት። ይህ ደግሞ ነገሮችን ይቀይራል። ምክንያቱም አሁን ላይ አንተን ለማሸነፍ መጣር አይጠበቅባት። ይህንን አንተ እያረክላት ነው። ልክ አንተ ስትጠር እሷ ተፈላጊ፣ አንተ ፈላጊ ትሆናላችሁ ማለት ነው። ለምሳሌ እስኪ ሁለት ወንዶችን አስብ። የመጀመሪያው ሁሌም ከእሷ ጋር የሚስማማ፣ በፈልገችው ጊዜ የምታገኘው፣ ሁሌም ውበቷን የሚገልጽላት፣ ሁሌም ከእሷ ሀሳብ ጋር የሚስማማ፣ ምንም የማይገዳደራት አይነት ወንድ ነው። ነገሮችን እንዳይበላሹ ለማድረግ በጣም ተጠንቅቆ ነው የሚኖረው። ሁለተኛው ወንድ ደግሞ ያከብራታል፣ በትክክል ይንከባከባታል፣ ነገር ግን ሀሳቡን ለመግለጽ ወደ ኋላ አይልም። አንዳንዴም እሷ ላይ ትናንሽ ቀልዶችን ለመቀለድ አይፈራም፣ ከእሷ ጋር ለመቃረን አይፈራም። የራሱ የሆነ ሰላም አለው። ስለዚህ ሪላክስድ፣ እሷን ለማስደመም እየሞከረ አይደለም። ታዲያ ከሁለቱ የእሷን ፍላጎት መጨመር የሚችለው የትኛው ይመስላል? በጣም የሚጠራው አይደለም፣ ይልቁንም እውነተኛ የሆነው ወንድ ነው። ምክንያቱም እውነተኝነት ስሜትን ይፈጥራል። የምር ከልብህ አንድ ነገር ስታደርግ ምን ጊዜም ቢሆን ስሜቱ የሚጋባ ነው። ይህ ስሜት ደግሞ እሷ ውስጥ ፍላጎትን የሚፈጥር ነው። ታዲያ ይህንን ካስተዋልክ በኋላ የሚፈጠረው ምንድን ነው ካልክ፣ አንዳንድ ወንዶች ይህንን ወደ ኤክስትሪም ይወስዱትና ሙሉ ለሙሉ ጥሩነታቸውን ያቆማሉ። ከዛ ይልቅ ያውም ቀዝቃዛ፣ ርቀቱን የጠበቀ፣ አንዳንዴም የማያከብራትና ጉረኛ ይሆናል። እነዚህ ነገሮች ግን ሳቢ እንዳልሆኑ ግልጽ ነው። ያውም በራስ መተማመን እንደሌለህ ነው የሚያሳየው። ስበት ደግሞ ጥሩ ስለሆንክላት ብቻ አይደለም፣ ይልቁንም ስለ ባላንስ ነው። ሙቀትም ጥንካሬም ልታሳያት ይገባል። ሙቀትና ቅርበት ስታሳያት ደስ ይላታል፣ ምቾት ይሰማታል። ከዛ ደግሞ ጠንካራ እንደሆንክ ስታሳያት ባንተ ትሳባለች። ካለ ሙቀት ግን ዝም ብለህ የምትርቃት፣ ቀዝቃዛ የምትሆንባት ከሆነ መረሳት አይቀርም። ስለዚህ የሁለቱ ንጽጽር በጣም አስፈላጊ ነው። ወንዶች ግን መለመን አቁመዋል። ጌታ ሂድ ሲሏቸው በዛ ነው የሚቀሩት። የማን ጉዳይ ይሄ? የዛ ዱለት የዲቤክ ዶንት ኮም ፎር ሚ ደግሞ አይ ላይክ ዩ የሱ ሐሳብ ነው። come on, we cannot both be princesses። እንዴት ነው ማለት? ዓለም ሁላ በፕሪንሰስ ልትሞሉት ነው?
ነው እንዴት ነው የመግደርደር ቻንስ የማይሰጠን? ኧረ ስናፍር በጌታ መድኃኒዓለም ስም እንዴ ታው እንዴ እኛን ለማቀፍ አቀፍሽ ልመለስ ምናምን ብላችሁ ከቡራዩ ከከረዩ ከዋቴቨር እንደማትመጡ አሁን ወና በጊንግ ነው የምትሉት? ኧረ በስመ አብ! ኧረ ታው ነውር ነው፣ ጌታ ነውር ነው። ለምን ሆነ ትንሽ እንግደርደር በኢየሱስ ጌታ ሆይ ካም ማለት ካም እንዴ ማለት bring back yearning yearn አድርጉ እንዴ እናንተ yearn ስታደርጉ ካም ማለት your ancestors እኮ ጌታ የሆነ ጎሽ ምናምን እየተጋፉ ስንት ነገር ሲሰሩ ነበረ። እስኪ ከዚህ የሚበልጥ ጠለቅ ብለን እንግባና እንመልከተው። ለምንድን ነው ሲበዛ ጥሩ መሆን ሰዎችን የሚገፋ ነገር የሆነው ብለን ስናይ እርግጠኝነትን ስለሚፈጥር ነው። እስኪ አስበው፣ ሁሌም እሺ እንደምትላት፣ ሁሌም ከሷ ጋር እንደምትሆን፣ መቼም እንደማትቃረናት፣ መቼም ትታት እንደማትሄድ ካወቀች ምንም ሪስክ የለባትም፣ ምንም ውጥረት፣ ምንም የስሜት መነቃቃት የለም። ካለ እነዚህ ነገሮች ደግሞ ግንኙነታችሁ ምንም ደስ የሚል ነገር አይኖረውም። ሰው በተፈጥሮ እርግጠኛ የሆነበትን ነገር አያሳድም። ይልቁንም ካሁን አገኘሁት እያለ ከሆነ ነው የሚያሳደው። እናም ልክ አንተ ሲበዛ ጥሩ ወንድ ስትሆን ሁሉንም ነገር በነፃ እያስረከብካት ነው። ጊዜህን፣ ትኩረትህን፣ ሁሉን ነገርህን ካለምንም ግፊት እያስረከብክ። እንደዚህ አቋምና መርህ ከሌለህ ደግሞ ባትንቅህ ዋጋህን አውርዳ ባታየው ነው የሚገርም። ይህ ግን የሚሆነው የምር ዋጋ የሌለህ ሰው ስለሆንክ አይደለም። ይልቁንም ዋጋህን እየጠበቅከው እያከበርከው ስላልሆነ። ራስህ ያላከበርከውን ደግሞ እሷ እንድታከብር አትጠብቅ። ታዲያ አሁን ከዚህ ይልቅ ምንድነው ማድረግ ያለብህ? የመጀመሪያው ነገር እሷን ማክበርህን ቀጥል። ነገር ግን የእሷን እሽታ መጠበቅህን አቁም። የምታስበውን ለማለት አትፍራ። እሷ እንድትወድህ ብለህ ሀሳብህን መቀየር፣ የማታምንበትን ማመን ወይም ማለትህን አቁም። ሁለተኛ፣ አንዳንዴ ከእሷ ሀሳብ ጋር መቃረን ልመድ። ይህን የምታደርገው ለመከራከር ወይ ለመጨቃጨቅ አይደለም። ይልቁንም የራስህ የሆነ ሀሳብ፣ የራስህ የሆነ አቋም እንዳለህ እንድታውቅ ስለሚያደርጋት። ሶስተኛ ደግሞ ድንበር ይኑረህ። እሷ ለምትፈልገው ለእያንዳንዷ ነገር እሺ መባል የለባት። አንተን የማይስማማ ከሆነ እምቢ ለማለት አትፍራ። ብዙ ወንዶች ልክ አይሆንም ሲሏት ለጊዜው የምታሳያቸውን ኩርፊያ ወይ ንዴት ስለሚፈሩ ነው እንደዛም አይሉት። ነገር ግን ይህ ሪአክሽኗ ጊዜያዊ እንደሆነ ማወቅ አለብህ። ለረዥሙ ጨዋታ ግን የሚጠቅምህ ያንተ አሁን ላይ አይሆንም ማለትህና ድንበር እንዳለ ማሳየትህ ነው። አራተኛ ደግሞ ከሚገባት በላይ አትስጣት። እሷም ላንተ እንድትሰጥህ ፍቀድላት። ያንተን ሰዓት፣ ጊዜህን፣ ትኩረትህን ለማግኘት ትንሽ እንኳን እንድትጥር አድርጋት። አምስተኛ ደግሞ የራስህ ህይወት ላይ ፎከስ ማድረግህን ቀጥል። እሷ ብቻ ህይወትህ እንደሆነች ከተሰማት ስበት ይወርዳል። ነገር ግን ኦልሬዲ ባለህ ሙሉ ህይወት ውስጥ እንደገባች እንደ አንዱ አካል እንደሆነች ከተሰማት ስበት ይጨምራል። ይህ ሁሌ ልታስታውሰው የሚገባ ቀላል ፎርሙላ ነው። ሌላው ልታስታውስ የሚገባው እውነት ደግሞ የአንተ መልካምነት ሳይሆን ስሜቷን፣ ፍላጎቷን የሚያጠፋው በእሷ ለመወደድ ስትል ራስን ስታጣ ነው። ምክንያቱም ልክ ራስን መሆን ስታቆም፣ እውነተኛ መሆንን ስታቆም፣ ያኔ ነው ፍላጎቷ መሸርሸር የሚጀምር። ስለዚህ መልካም መሆንን አታቁም፣ ነገር ግን አታብዛው። መልካምነትህን ከሀቀኝነት ጋር አስተባብረው። እውነተኛ ስትሆንና ነገሮችን ከልብህ ስታደርግ ነው እሷም በመልካምነትህ ዋጋ የምትሰጠው። ካልሆነ ግን ራስህን የማታከብር ከሆንክ ጥሩነትህ የማስመሰል እንደሆነ ይገባታል። ምክንያቱም ከሁሉም መጨረሻ ላይ ስበት ምን ያህል አንድ ሰው እንደምትንከባከበው፣ ምን ያህል እንደምትንሰፈሰፍለት አይደለም። ይልቁንም ራስህን ሳትተው፣ ራስህን ሳትቀይር ምን ያህል ያንን ሰው መንከባከብ እንደምትችል። ለዛሬ በቃናል። የሴቶች ድክመቶች የሚለው መጽሐፌን እስካሁን ካላነበብክ አሁኑኑ ከታች ባለው ሊንክ ቴሌግራም ቻናል ላይ ማግኘት ትችላለህ። ብዙ እዚህ ላይ የማላወራቸውን ነገሮች አካትቼ ስላወጣሁ ትጠቀምበታለህ። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።